እንደና ቆያችሁ መልካም እንግዲህ የጥያቄያችን የመወያያ ራሳችን ቀደም እንዳልነው የወል ትርክት ለሀገረ መንግስት ግንባታ በሚል ጉዳይ ነው። ጥያቄያችን መቅደም ወይም መግቢያ ይሆን ዘንድ ዶክተር ወደ እርስዎ ልምጣና የሀገረ መንግስት ግንባታ ሂደትን አሰባሳቢ ትርክትን ጥብቅ ትስስር እንዳላቸው ይነሳል። ኢትዮጵያን የረጅም ዓመት እድሜ እንዳላት ይታወቃል። በአንጻሩ በሀገራዊ ትርክት ግንባታ ላይ ጉድለት እንዳለም ይነሳል። ለመሆኑ የወል ትርክት ለሀገረ መንግስት ግንባታ የሚኖረው ሚና እንደምን ያለ ነው? መልካም እንግዲህ እንዳነሳው ይሄን በመደመር መንግስት እሳቤ ውስጥ ልናገኘው እንችላለን። ምንድነው የመደመር መንግስት እሳቤው እይታው በሀገረ መንግስት ግንባታ ውስጥ የወል ትርክትን ከመፍጠር ውስጥ ምን ያስባል ከመለው ብንነሳ አጠቃላይ ሐሳቡን እንረዳለን። እንግዲህ የሀገረ መንግስት ግንባታ ስንል ሁለት ነገር የያዘ ነው። መንግስት ግንባታ ስቴት ቢልዲንግ አለ፣ ኔሽን ቢልዲንግ ሀገረ ግንባታ አለ። እንግዲህ የመደመር መንግስት እነኚህ ሁለቱ የአንድ ሳንቲም ሁለት ገጽታ ናቸው ብሎ ነው የሚያምነው። የማይነጣጠሉ አብሮ የሚሄዱ አንዱን አሳክተን አንዱን የማንተውበት። ለምሳሌ መንግስት ገንብተን ተቋም ገንብተን ህግ ገንብተን ኢኮኖሚውን ገንብተን ሀገርን ግን ካልገነባን አንድነቱን፣ መቀባበሉን፣ መተማመኑን ይሄ የኔ ባለቤትነት ስሜት ካልገነባን ኢኮኖሚው መንግስቱ ሊጸና አይችልም። ሀገሩን ገንብተን ደግሞ ተቋም ካልገነባን መንግስትን ካልገነባን ብቃት ያለው ሀገር አንፈጥርም። ስለዚህ ተመጋጋቢ የሚመጋገቡ አንድ ላይ የሚሄዱ ስቴት ቢልዲንግ እና ኔሽን ቢልዲንግ አንድ ላይ ይወስዳል። ሌላው አንድነት የሚረጋገጠው በመደመር ነው፣ በመቀነስ በማፈን በመከልከል አይደለም ብሎ ያምናል የመደመር መንግስት። የትኛውም ሀሳብ መደመጥ አለበት፣ የሚታፈን የሚደበቅ መኖር የለበትም። አንድነቱ የሚመጣው ሀሳቦቹን አንድ ላይ በመውሰድ ለሀገር በሚጠቅም መልክ ቁመና በመገንባት ነው ብሎ ያስባል። ሌላው መንግስት ቤኔቮለንት ሰርቫንት ተብሎ ነው የሚታሰበው። መንግስት ማለት ኃይልን ይዞ የፈለገውን ፈላጭ ቆራጭ የሚሆንበት መንግስት ሳይሆን ኃላፊነት የሚሰማው ሞራል ሪስፖንሲቢሊቲ ያለው ህዝብን የሚያገለግል አገልጋይ፣ ታማኝ አገልጋይ ነው መንግስት። እንደፈለገ የሚሆን ስልጣንን ተቆጣጥሮ የሆነ ግሩፕ የሆነ ቡድንን ጥቅም የሚፈጽም ስልጣንን እንደፈለገ የሚጠቀም መንግስት አይደለም። አገልጋይ ነው። ህዝብን ለማገልገል ሀገሪቱን ወደ ከፍታ ለመውሰድ የሚሰራ የሚተጋ ኃላፊነት የሚሰማው ቤኔቮለንት መንግስት ነው መንግስት መሆን ያለበት። ስልጣን የመበዝበዝ የሙስና እንደፈለጉ የማድረግ መንገድ አይደለም። ከዚህ በፊት በታሪካችን አይተናል እንደዚህ አይነት ነገሮች። ግን መንግስት ቁመናው ለህዝብን የሚጠብቅ ምቹ ሁኔታን የሚፈጥር ለኢኮኖሚውም ለፖለቲካው ምቹ ሁኔታ የሚፈጥር ዜጎችን የሚያሳትፍ አገልጋይ የሆነ ዝቅ ብሎ የሚያገለግል በማገልገል በመስራት የሚያምን ነው መንግስት ብሎ ያስባል። ሌላው ወሳኙ ነገር የጋራ ግብ እንደ ሀገር የጋራ ራዕይ የጋራ ግብ ማስቀመጥ አለብን ብለው ያስባል። ከተጎዳው ተጎጂነት ስሜት ወጥተን ከትናንት ወጥተን የጋራ ሀገር መገንባት ሼርድ ደስቲኒ መኖር አለበት። የጋራ የምንደርስበት እንደ ሀገር ህልም ሊኖረን ይገባል። ህልም የሌላት ሀገር የት እንደምትሄድ አታውቅም። ስለዚህ ዜጎች የሚጋሩት የጋራ ዴስቲኒ ያስፈልገናል። ከተነጣጠለ እሳቤ ከተነጣጠለ አካሄድ የት ኢትዮጵያኖች የት ሊደርሱ? ስለዚህ የጋራ ሼርድ ደስቲኒ እና ኮሌክቲቭ ሪስፖንሲቢሊቲ የጋራ ኃላፊነት የወል ግብ ያስፈልገናል፣ መዳረሻ ያስፈልገናል ብሎ ያስባል። ሌላው ልማትን የመደመር መንግስት የሚያየው እንደ ኢኮኖሚ ግብ ብቻ አይደለም፣ የወል ትርክት የመገንቢያ ዋና መሳሪያ አድርጎ ያስባል ልማትን። ስለዚህ ልማት ላይ ድርድር የለው። በፍጥነት በመፍጠር በማብዛት በማጥራት በፍጥነት ልማትን ማረጋገጥ አለብን። ለምን ዜጎች ተጠቃሚ ያልሆኑበት ሀገር ለሀገራቸው ያላቸው ስሜት እምብዛም አይደለም። ሀገሬ ምን አረገችልን? ወጣቶች የስራ እድል ካላገኙ ተጠቃሚ ካልሆኑ ስሜቱ አይመጣም። የጋራ ትርክቱ ትርጉም ያለው ላይሆን ይችላል። ለምሳሌ ከዚህ የሄዱ ዜጎቻችን ያደጉት ሀገር ውስጥ ያን ሀገር አክብሮ ነው የሚኖሩት። ህጉን ስርዓቱን ጠብቆ ነው የሚኖሩት። የዛን ሀገር መጥፎ ነገር አይናገሩም። ለምን? ከልማቱ ተጠቃሚ ናቸው፣ ከፖለቲካው ተጠቃሚ ናቸው፣ ከኢኮኖሚ ተጠቃሚ ናቸው። ስለዚህ ልማት የወል ትርክት መገንቢያ አንዱ መሳሪያ ነው። ለምሳሌ ህዳሴ ግድብን መውሰድ እንችላለን። የትኛውም ጫፍ ያለው ኢትዮጵያዊ የኔ ነው ብሎ የባለቤትነት ስሜት ይፈጠርበታል።
ሀገር የሚገነባው የባለቤትነት ስሜት በሁሉም ውስጥ ሲገባና ሲኖር የኔ ነው ብሎ ሁሉም እንዲያስብ ነው። አየ ልማቱ ያስተሳስረናል። የጋራ የኢኮኖሚ ማህበረሰብ፣ የፖለቲካ ማህበረሰብ፣ የሶሻል ማህበረሰብ ለመፍጠር ልማቱ ትልቅ ግብ አለው ብሎ የመደመር መንግስት ያስባል። ሌላው የወል ትርክትን መፍጠር ውስጥ ትልቁ ቁልፍ ብሎ የሚያስበው እርቅን ነው። ሪኮንሲሊሽን ይባላል። እርቅ በሌለበት የወል ትርክት መገንባት አይቻልም። ሀገረ መንግስት ግንባታ ውስጥ እርቅ ያስፈልጋል። ተጎድተናል የሚሉ አካላቶች ጉዳታቸው መሰማት አለበት፣ ሀሳባቸው መሰማት አለበት። ለዛ ነው የምክክር ኮሚሽን የተቋቋመው። ኢትዮጵያኖች ሀሳባቸውን እንዲያቀርቡ የሚፈልጉትን እንዲናገሩ። ተጎድቻለሁ የሚል አካል ካለ ደግሞ ትራንዚሽናል ጀስቲስ የሽግግር ፍትህ የተጎዳው የሚታከምበት በታሪክ ሂደት ውስጥ ተጎድቻለሁ ብሎ በጉዳት እንዳይኖር ከጉዳቱ እንዲያገግም ሪኮንሲሊሽን ያስፈልጋል። እርቅ ይቅርታ ያስፈልገናል። በደሎች መታወቅ አለበት፣ እውቅና መሰጠት አለበት። ኢትዮጵያኖች ይቅር ተባብሎ ነው ከታሪክ ውስጥ ወጥቶ ከታሪክ እስረኛ ከመሆን ወጥቶ ወደፊት መራመድ አለባቸው ብሎ የመደመር መንግስት ያስባል። ሌላ ወሳኙ ነገር የሀሳብ ልዕልና መኖር አለበት። የኢትዮጵያን የወል ትርክቶች መገንባት ያለበት በህዝቡ ሀሳብ ነው። ህዝቡ ተሳትፎበት ህዝቡ ባለቤት ሆኖበት የሚገነባ ነው እንጂ የሆነ ሊቃን ግሩፕ ዲክቴት የሚያደርጉበት መሆን የለበትም። የሆነ ግሩፕ ኤሊት ግሩፖች ናሬቲቭን ትርክቱን የሚቆጣጠሩ ከሆነ ህዝብ ባለቤት ካልሆነበት እንደፈለጉ እነዛ ግሩፖች ወደሚፈልጉት ጥቅማቸውን ለማስከበር ሊወስዱ ይችላሉ። ስለዚህ የሀሳብ ልዕልና እያንዳንዱ ዜጋ፣ እያንዳንዱ ማህበረሰብ፣ እያንዳንዱ ብሔር ሀሳቡ መሰማት አለበት። የወል ትርክ መገንባት ውስጥ መሳተፍ አለበት። ስለዚህ መጨፍለቅ የለበትም ሀሳብ። የሆነ ግሩፕ የሆነ ሊቃን ግሩፕ አንተን የምታስበውን ሊወስንልህ አይገባም። የአንተ ድምፅ መሰማት አለበት። እንዲህ ተደርጋል እንዲሆናል በዚህ ሂድ መባል የለበትም። ኢትዮጵያ ህዝብ የሀገር ባለቤት ነው የኢትዮጵያ ህዝብ ብሎ ነው የመደመር መንግስት ያሰብ። ሀገር የሚገነባ በህዝቦች ተሳትፎ ነው። ማንም ዲሞክራሲውን ልማቱን ሊወስንለት አይገባም። ስለዚህ ህዝብ ባለቤት የሆነበት የሀሳብ ልዕልና ያለበት የሁሉም ሀሳብ የሚሰማበት እነዚህን እሳቤዎች ነው የመደመር መንግስት የሚይዘው። ስለዚህ እዚህ ውስጥ ነው የወል ትርክት የሚገነባ